السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من نايو 35 رياض الصالحين كتاب درساتنا النوم يلا نبت رئيس باب في بيان كثرة طرق الخير የኸይር መንገዶች የበዙ መሆናቸውን የሚገልጽ ርዕስ ነው። ዛሬ የምንነሳበት ከርዕሱ ሶስተኛው ሐዲስ الثالث ሶስተኛው ሐዲስ የመጀመሪያው ከአቡ ዘር ነበር የተላለፈው عنه አሁንም ከሳቸው ተይዞ ማለት ከአቡ ዘር ተይዞ قال እንዲህ ብለዋል قال النبي صلى الله عليه وسلم ነብያችን እንዲህ ብለዋል عرضت علي بني ላይ ተቀረቡ በእኔ ላይ ቀርበውልኛል ተቀረቡ እንዳያቸው ተደረጉልኝ አዕማሉ ኡመቲ የህዝቦቼ ስራዎች አዕማሉ ኡመቲ የህዝቦቼ ስራዎች ሐሰኑሃ ወሰይኡሃ መልካሞችም መጥፎዎችም ስራዎቻቸው እንዳያቸው ተቀረቡልኝ فوجدت አገኘሁኝ في محاسن أعمالها ከመልካም ስራዎቻቸው ውስጥ الأذى አስቸጋሪ ነገሮችን አየሁ يماط عن الطريق ከመንገድ ላይ የሚወገዱ ይሆኑ የሚገለሉ ይሆኑ ከመንገድ ላይ የሚገለሉ ይሆኑ አስቸጋሪ ነገሮች ሾህ ሊሆኑ ይችላሉ እንቅፋትም የሆኑ ነገሮች ሊሆኑ ይችላሉ የሚያንዳልጡ ነገሮች ሊሆኑ ይችላሉ ብቻ በየትኛውም ሁኔታ ሰዎችን አዛ የሚያደርጉ የሚገለሉ የሚወገዱ ነገሮች ከኸይር ስራዎቻቸው መዝገብ ውስጥ ተመለከትኩ ووجدت بليلان بكل እንደዚሁ ተመለከትኩኝ في مساوئ أعمالها ከመጥፎ ስራዎቻቸው ውስጥ النخاعة አክታን تكون في المسجد مسجد ውስጥ የሚሆኑ አክታን መስጂድ ውስጥ የሚተፋን አክታ አየሁኝ لا تدفن የማትደፈን የሆነች رواه مسلم የዘገቡት ሐዲስ ነው። እሺ በዚህ ሐዲስ ውስጥ መልእክተኛው ሰለላሁ ዐለይሂ ወሰለም ምን እየጠቆሙና ያሉት የባሮች የተከታዮቼ የኡመቶች የህዝቦቼ መልካም ስራዎችም መጥፎ ስራዎችም ስራዎቻቸው ተገለጡልኝ እንዳያቸው ተደረጉልኝ ተቀረቡልኝ ብለዋል። ርዕሳችን ጋር ማገናዘብ ነው። ኸይር ስራዎችን በዚህ ደረጃ ተራ ቀላል የሚመስለንን እንኳን ሳንንቅ መፈጸም እንዳለብን መንገድ ላይ የምናያቸው ሰዎችን አዛ ሊያደርጉ ይችላሉ ተብለው የሚታሰቡ ነገሮችን ሁሉ ማሰብ ነው። እነዚህ ከኸይር ስራዎች ከሆኑ መንገድ ላይ ሰዎችን አዛ የሚያደርጉ ነገሮችን መጣል ደግሞ ከወንጀል ነው የሚሆነው። መንገድ ላይ የምንጥላቸው አዛ የሚያደርጉ በሽታቸው ሊሆን ይችላል ወይም ደግሞ የሚወጉ የሚያንዳልጡ ብቻ በየትኛውም ሁኔታ አዛ ሊያደርጉ የሚችሉ ነገሮችን መጣል ማስገለሉ ከኸይር ስራ መዝገብ ውስጥ ከሆነ መጣሉ ደግሞ ከወንጀል ውስጥ ነው የሚሆነው። ووجدت في مساوئ أعمالها النخاعة نخاعة أكتا ማለት ነው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን መስጂድ ነበዊ መስጂዱ አሸዋ ነበር አፈር ነበር። ስለዚህ ሰዎች እዚያ አከታቢ ተፉ በአፈር እዛው ከደፈኑት ሌሎች አዛ ላይ ያደርግ ይችላል። ስለዚህ ባለበት ሊተው አይገባም ማለት ነው። አሁን ሲጀመር እንዲህ አይነት ነገር ቀርቶ ከዚህ የሚያነሰ ነገር መስጂድን ሊያቆሽሽ ይችላል። እንደዋዛ መስጂድ ቁጭ ብለን ጥፍራችንን እግራችንን ቆሻሻ ያራገፍን እዛው ጥለነው የምንወጣ ከሆነ ተገቢ አይሆንም። ብቻ በየትኛውም ሁኔታ ሰጋጆችን አዛ የሚያደርግ መስጂድን የሚያቆሽሽ ነገር ልንተው አይገባም። በሌላ በኩል ይህኛውንም እንደዚሁ ገልብጠን ስናየው መስጂድ ውስጥ አዛ የሚያደርጉ ነገሮችን የሚያቆሽሹ ነገሮችን ማስወገዱም ከመልካም ስራዎቻቸው መዝገብ ውስጥ የሚታሰብ ነው ማለት ነው። ከሐዲሱ በርከት ያልቁም ነገሮች ሊነሱ ይችላሉ። መልእክተኛው ሰለላሁ ዐለይሂ ወሰለም የኡመታቸው የህዝባቸው ስራ
አላህ እንደሚያሳያቸው እንደሚመለከቱ ተጠቁሟል። ይቀርቡላቸዋል እንደሚቀርቡላቸው ይህንን ይዘው ልክ ነብዩ ሰለላሁ ዐለይሂ ወሰለም ለተቸገረ እንደሚረዱ ለሚጠራቸው እንደሚሰሙና ምላሽ እንደሚሰጡ አድርገው የሚያወሩ ሰዎች አሉ። ሐዲስ ውስጥ ይሄ የለም። እዚህ ውስጥ እደርሳለሁ አይደለም ያሉት፣ ለችግራቸው ለጭንቃቸው እደርሳለሁ የሚል ይዘት አይደለም ያለው። ስለዚህ ከሐዲሱ መልእክት ከይዘቱ አልፈን ለጥጠን ሌላ ትርጉም ልንሰጥ አይገባም። ሌላ ከሐዲሱ የምንወስደው አልአዕማሉ አልሐሰና መልካም ስራ የሚባሉት የግድ ግዙፍ ነገሮችን ብቻ ላይ ማነጣጠር የለብንም። ትንንሽ የሚመስሉ ነገሮች ከኸይር ስራ የሚታሰቡ እስከሆኑ ድረስ ልንንቃቸው አይገባም። ትኩረት ልንሰጥ እንደሚገባ ከኸይር ስራ ማብዛት እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም ቀረቡልኝ ተቀረበልኝ እንዳይተደረኩኝ ሲሉ እነዚህ ትንንሾች ለሳቸው ኸይር ስራ ተብለው እንዲታዩ ከተደረጉ ትልልቆች ደግሞ የበለጠ መዝገብ ላይ ሰፍረዋል የበለጠ ዋጋ አላቸው የሚለውን እንወስዳለን ማለት ነው። ስለዚህ ሰዎች በሚጠቅማቸው ነገር ላይ ለራሳቸውም ለሌላው ህዝብም በሚጠቅም ነገር ላይ ትኩረት ማድረግ እንዳለባቸው፣ በሌላ በኩል የመስጂዶችን ክብር መጠበቅ እንደሚገባ ከሐዲሱ እንወስዳለን ማለት ነው። الرابع አራተኛው ሐዲስ عنه አሁንም ከአቡ ዘር ተይዞ جندب بن جنادة أن ناسا قالوا يهون سوّج اندهالوا يا رسول الله يا الله ملك تنياهوي ذهب أهل الدثور ذهب ألفوا هدوا أهل الدثور يهب تبال بيتوج بالأجور بمن دوج بأجر ألفوا تلون هدوا يصلون كما نصلي عندما سجدوا يسجدالوا ويصومون يصومالهم كما نصوم عندما نصوموا ويتصدقون صدقة ياوطالو በገንዘባቸው ይመጸውታሉ بفضول أموالهم በትርፍ ገንዘቦቻቸው قال በዚህን ጊዜ እንዲህ አሉ أوليس قد جعل الله ለናንተስ ያደረገ አይደለምን أوليس አይደለምን قد جعل الله لكم لنانتم الله يدرج አይደለምን ما تصدقون به የምትሰድቁበትን የምትመጸውቱበትን አላደረገላችሁም እንዴ ለናንተስ إن بكل تسبيحة በእያንዳንዷ ተስቢሓ سبحان الله በምትለዋ صدقة አለ وكل تكبيرة إن بكل تسبيحة صدقة وكل تكبيرة بياندان تكبيرا من دزيه صدقة وكل تحميدة بياندان تحميدا الحمد لله صدقة وكل تهليلة بياندان تهليلا لا إله إلا الله صدقة وأمر بالمعروف بملكام مازز صدقة ونهي عن المنكر كمدفو مكالكلم صدقة وفي بضع أحدكم بيانا بانداچو بضع ግንኙነት ወይም ብልት ሁለቱንም ትርጉም ሊይዝ ይችላል። በግንኙነታችሁም እንደዚሁ ሰደቃ አለ። قالوا በዚህን ጊዜ አሉ ሰሃቦች ያ ረሱላህ የአላህ መልእክተኛ ሆይ አያቲ አሐዱና አንዳችን ይፈጽምና ሸህወተሁ ስሜቱን በመፈጸሙ ወየኩኑ ለሁ ለሱ ይኖረዋልን ፊሃ በዛች በግንኙነቱ ስሜቱን በማርካቱ አጅር ይኖረዋልን ብለው ጠየቁ ሰሃቦች። ቃለ በዚህን ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ? አረአይቱም አያችሁን እስኪ ንገሩኝ ለው ወضعها ቢያኖራት ቢያሳርፋት ፊ ሐራሚን በሐራም ላይ በክልክል በሆነ ቦታ ላይ ቢያደርጋት አካነ ዐለይሂ በሱ ላይ ነበረበት አይደለን? ፊሃ በሷ ወይዝሩን ወንጀል ነበረበት አይደለን? ወይዝሩን ወንጀል ነበረበት አይደለምን? ፈከዛሊከ ልክ እንደዚሁ ኢዛ ወضعها ካስቀምጣት ካደረጋት ፊል ሐላሊ ካደረጋት ማለት
ግንኙነቱን ሊሆን ይችላል ወይም ኑጥፋ የዘር ፈሳሹን ሊሆን ይችላል ካደረገ ካስቀመጠ ፊል ሐላል በሐላልም ካደረገ ካነ ለሁ አጅሩን ለሱ አጅር ይኖረዋል رواه مسلم የዘገቡት ነው الدثور የሚለው ቃል አሉ ነዋዊ بالثاء المثلثة ማለት ሶስት ነጥብ ያለባት الدثور الأموال ገንዘቦች ማለት ነው ምን አይነት ገንዘብ እዚህ ላይ አልተጠቆመም الأموال الكثيرة ብዙ ገንዘብ ማለት ነው ሀብታሞች ማለት ይሆናል ማለት ነው أهل الدثور ሲሆን واحدها نتلوا دثور የሚለው ጀምዕ ቁጥር ነው ብዙ ቁጥር ነው واحدها በነጠላ ደፍር ተብሎ ይጠራል ሀብት ማለት ነው ብዙ ሀብት እሺ በዚህ ሐዲስ ውስጥ የተወሰነ ማብራሪያ ለማየት أن ناسا قالوا የተወሰኑ ሰዎች يا رسول الله يا الله መልእክተኛ ሆይ ያሉ ذهب أهل الدثور بالأجور የሀብት ባለቤቶች በምንዳ በሽልማት በአጅር ጥለውን ሄዱ አሉ በምን የተነሳ لكثرة أعمالهم ስራዎቻቸው የበዙ ከመሆናቸው የተነሳ ከኛ ያለፈ ተጨማሪ ነገር አላቸው እንዴት يصلون كما نصلي ويصومون كما نصوم እንደምንሰግደው ይሰግዳሉ እንደምንጾመው ይጾማሉ ነገር ግን እኛ የሌለን አላቸው ويتصدقون بفضول أموالهم በትርፍ ሲባል ከመሰረታዊ ፍጆታቸው ባለፈ ገንዘባቸው ደግሞ እኛ የሌለን የሆነ ሰደቃን ይሰድቃሉ በዚህ የተነሳለፉን ብለው ለነብዩ ሰለላሁ ዐለይሂ ወሰለም ስሞታ አሰሙ የሰሐቦችን ስሜት እናስበው የዱንያ ዝቅ ማለታቸው አይደለም ያሳሰባቸው በአኺራ ከሌሎች ወንድሞቻቸው ጋር መፎካከር ፈልገዋል በዲናዊ ጉዳይ ወደ አኺራ በሚያደርሳቸው ጉዳይ ላይ ከሌሎች ወንድሞቻቸው ጋር መፎካከር ይፈልጋሉ መሽቀዳደም ይፈልጋሉ እና እዚህ ላይ ያሳሰባቸው ይሄ ነው አኺራቸው ያሳስባቸዋል ራሳችንንም ማየት ነው የት ነበሩ የት ነን እኛ ብሎ መመለከት ነው በዚህ መጠን ያሳስበናል ወይ قال መልእክተኛው ሰለላሁ ዐለይሂ ወሰለም በዚህን ጊዜ ምላሽ ሰጣቸው أوليس قد جعل الله لكم ما تصدقون به ታዲያ ለእናንተስ አላህ የምትሰድቁበት አላደረገላችሁም ወይ ብለው ጠየቁ ከዚያ ምን ጠቆሟቸው በኢስላም የሰደቃ ጽንሰ ሐሳብ ሰፊ እንደሆነ አመላከቷቸው የተወሰኑ ነጥቦች ላይ የተገደበ እንዳልሆነ ገንዘብ አውጥቶ መለገስ ላይ መመጽውት ላይ የተገደበ እንዳልሆነ ጠቆሟቸው እርግጥ ነው ያም ሰደቃ ነው ነገር ግን ከዛ ባሻገር እያንዳንዷ ተስቢሃ ሱብሃንአላህ የምትለው ሰደቃ ነች ከኪሱ አውጥቶ የሚመጸውተው ባይኖር በምላሱ አላህን እያወሳ ሰደቃ የሚሰድቅበት እድል እንዳለው ሊዘነጋ ይገባል وكل تكبيرة صدقة እንዲሁም وكل ያልነው إن بكل ጀር አድርገን የኋላውን አምጥተን ማለት ነው በእያንዳንዷ ተክቢራም ሰደቃ አለ ወይም وكل تكبيرة صدقة እያንዳንዷ ተክቢራም ሰደቃ ነች አላሁ አክበር የምትለዋ እያንዳንዷ ተህሚዳም ሰደቃ ነች እያንዳንዷ ተህሊላም ሰደቃ ነች እነዚህ አራቶቹ ሱብሃንአላህ አላሁ አክበር አልহামዱሊላህ ላ ኢላሃ ኢላላህ የሚሉት ነብዩ ሰለላሁ ዐለይሂ ወሰለም አፍضሉል ከላም አርበዕ ብለው ገልጸዋቸዋል ከንግግር በላጭ ማለት አራት ናቸው ብለው ዘርዝረዋቸዋል እነዚህን አራቶቹ ከጠቀሱ በኋላ ምን ብለዋል ወላ يضرك بأيهن بدأت በየትኛቸውም ብትጀምር አይጎዳህም ቅደም ተከተሉ ሊያሳስብ አይገባም ማለት ነው ሱብሃንአላህ አልহামዱሊላህ ወላ ኢላሃ ኢላላህ والله أكبر እነዚህ ከንግግር በላጭ ተብለው የተገለጹ ናቸው በቀን ውስጥ ትኩረት ብንሰጥ ምን ያህል ጊዜ ማለት እንችላለን ከአንድ ሰፈር ሌላ ሰፈር ለመድረስ ስንት አዝካሮችን ማድረግ እንችላለን ስለዚህ ይሄ ትልቅ ሰደቃ ነው ይሄን ጠቆሙ መልእክተኛው ሰለላሁ ዐለይሂ ወሰለም አንድ የኸይር አማራጭ ማለት ነው وأمر بالمعروف صدقة بملكام ماززم صدقة بملكام مازز من ليهون يشلال دعوة ليهون يشلال ما استمر ليهون يشلال
እንደዚሁም ሰዎች ወደ ኋላ የቀሩበት ነገር ካላቸው ቀደም እንዲሉ ግዴታቸውን እንዲወጡ ኸይር ስራ ላይ ተሳትፎ እንዲኖራቸው ማመላከት ማለት ነው። ቤታችን ሊሆን ይችላል፣ መንገድ ላይ፣ ገበያ ቦታ፣ በተለያየ ቦታ ማለት ነው። ወአምሩን ቢልመዕሩፍ ሰደቀቱን ወነህዩን ዐኒል ሙንከሪ ከመጥፎ መከልከልም እንደዚሁ ሰደቀቱን ሰደቃ ነው። በመልካም ማዘዝ ከመጥፎ መከልከል የሙስሊሙ ኡማ አብይ መታወቂያ ነው። ይሄ ነገር እስካለ ድረስ ሙስሊሙ ኡማ ኸይር አለው፣ ተስፋ አለው። አላህ ስብሓነሁ ወተዓላ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሰዎች ከተገለጹ ይፋ ከወጡ ህዝቦች ሁሉ በላጭ ሆናችሁ ብሎ የገለጸበት አንዱ ሰበብ ምንድነው? ከኢማን ባሻገር በመልካም ማዘዝ ከመጥፎ መከልከል ነው። በመልካም ማዘዝ ከመጥፎ መከልከል ነው አንዱ የተነሳው። ስለዚህ በላጭ ኡማ ሆኖ ለመቀጠል ሰዎች ምን አገባችሁ የራሳችሁን ኑሮ ኑሩ የሚባል ነገር አይሰራም። ይሄን ሰምተን ዝም አንልም፣ ኃላፊነታችንን እንወጣለን። ወፊ ቡድዒ አሐዲኩም ፊ የሚለው እዚህ ቦታ ላይ ቢመዕና ቢቡድዒ አሐዲኩም ማለት ነው። በአንዳችሁ በብልታችሁ፣ ቡድዕ ብልት ማለት ሊሆን ይችላል። ቡድዕ ግንኙነት ማለት ሊሆን ይችላል። አንዳችሁ በግንኙነቱም ያው የተራራቀ ነገር አይደለም ሰደቃ አለበት አሉ። እንዴት? እዚህ ላይ ሰሐቦች ለየት አለባቸው። ከኋላ የተዘረዘሩት ግልጽ የሆኑ ዒባዳዎች ናቸው፣ አጅር የሚገኝባቸው ነገሮች እንደሆኑ የሚሰወር አይደለም። እዚህ ግን ሰው የራሱን ስሜት ባረካ እንዴት ነው አጅር የሚያገኘው ብለው ጠየቁ። በዚህን ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ? አረአይቱም ለው ወضዐሃ እስኪ ንገሩኝ፣ ለው ወضዐሃ ቢያኖራት፣ ቢያስቀምጣት፣ ቢያሳርፋት ምን ይቱን النطفة ሊሆን ይችላል። ኑጥፋ የዘር ፈሳሹን ማለት ሊሆን ይችላል። አሽህዋ ስሜቱን ሊሆን ይችላል። ስሜቱን ቢያረካ ፊ ሐራምን በሐራም ነገር በሐራም ቢያረካ አካነ ዐለይሂ ፊሃ ዊዝሩን በዛ ላይ ወንጀል ነበረበት አይደለ? ምንም ምላሽ የሚፈልግ ነገር አይደለም፣ ግልጽ ስለሆነ ዝሙት ነው የሚፈጸመው፣ ከባድ ወንጀል ነው ያለበት፣ የሚያጠያይቅ አይደለም፣ ምላሽ የሚያስጠብቅ አይደለም፣ ይታወቃል። ስለሆነም ምላሻቸውን ሳይጠብቁ ቀጥታ ምን አሉ? ፈከዛሊከ ልክ እንደዚሁ አሉ። ምንድነው የሰሩት ነብዩ ሰለላሁ ዐለይሂ ወሰለም? ቅያስ ለቅያስ ማስረጃ ከሚሆኑ ቦታዎች ውስጥ አንዱ ይሄ ሐዲስ ነው፣ ይሄ ንግግር ነው። ምክንያቱም የተጠቆመው ምንድነው? ልክ ሐራም ላይ ቢውል ወንጀል እንዳለበት ሁሉ ለሐላል ቢውል ደግሞ እንደዚሁ አጅር ይኖርበታል የሚለው ንጽጽራዊ የሆነ የማስረጃ አቀራረብ ነው የሚታይበት። أكان عليه فيها وزر فكذلك إذا وضعها في الحلال كان له أجر نورال بمن ملكه راسون كحرام متبكن راسونم بالبيتونم كحرام متبكن كالسببت كحرام مالت كزموت ليون يشلال كحرام يتا ليون يشلال كحرام وسواس ليون يشلال حرام نجر كما سلب راسون مقوتب ليون يشلال إيه النية كالسببت مالت ይህንን ንያ ካሰበበት ወይም አላህ ሷሊህ የሆነ ልጅ ሰጥቶኝ ብሎ ለዚህ ካሰበበት ሰበብ እንዲያደርግልኝ ብሎ ስለዚህ ይህን ተግባር ዒባዳ የሚያደርገው ንያው ነው። መብላቱ፣ መጠጣቱ፣ መተኛቱ በራሱ ዒባዳ አይደለም። ንያ ግን ዒባዳ ሊያደርገው ይችላል። መልካም ንያ ዒባዳ ሊያደርገው ይችላል። መጥፎ ንያ ወንጀል ሊያደርገው እንደሚችለው ሁሉ ማለት ነው። ስለዚህ በመልካም ንያ ዓዳ የሆኑ ልማድ የሆኑ ነገሮች ምን ሊሆኑ ይችላሉ? ዒባዳ ሆነው ሊቀየሩ ይችላሉ። ለዚህም ነው የጃሂል የማህይሞች ዒባዳ ዓዳ ልማድ ነው፣ የአዋቂዎች ልማድ ደግሞ ዒባዳ ነው ብለው ይገልጻሉ አንዳንዶች። ማለት ምንድን ነው? ለዒባዳው ለዲኑ ቦታ ትኩረት የማይሰጥ ሰው ሶላት እንኳን ሩህ የሌለው ሶላት ይሆናል። ሶላት ይሐርማል፣ እርግጥ ነው ግዴታውን ያወርድለታል። ከዛ አልፎ ግን ሙሉ ኃላፊነቱን ኢማሙ ላይ ጥሎ ምን እንደተቀራ ያውቅም፣ ምን እንደሚቀራ ያውቅም። ዝንግት ብሎ ኢማሙ ሲያሰላምት ያሰላምታል። ውስጥ ላይ ምን ነበር የሚያስታውሰው ነገር የለም። አሳስቶ ቢፈጽም እንኳን ስህተቱ ምን ላይ እንደሆነ የማያስታውስበት። በዚህ መጠን ስንዘናጋ ችላ ስንል
ዒባዳው ሶላቱ ሩህ ያጣል ኹሹዕ ያጣል ዋጋው ይቀላል ማለት ነው በሌላ በኩል ደግሞ የአዋቂዎች ልማድ ዒባዳ ነው ዓዳቸው ራሱ ዒባዳ ይሆናል ይባላል እንዴት ልክ እዚህ ላይ እንደተጠቀሰው ልክ እንደዚሁ እንቅልፉ በእንቅልፉ ሰውነቱን አሳርፎ ለተሻለ ነገር ራሱን ሊያዘጋጅበት ለሌሊት ሶላት ሊያዘጋጅበት ሊሆን ይችላል ወይም ደግሞ ሰዎች በእንቅልፍ ሰዓታቸው ሐራም ነገር ላይ ተጠምደዋል እሱ ራሱን ከዛ ነገር ቆጥቦ ሶላት እንዳያልፈኝ የፈጅር ሶላት እንዳያልፈኝ ብሎ ራሱን ሰብስቦ አቅቦ መልካም ንያን አስቦበታል በጊዜ ተኛለሁ ለዒባዳ እንድነቃበት ይሄ ንያ እንቅልፉን ራሱ ወደ ዒባዳነት ይቀይረዋል ማለት ነው ምግቡም ላይ እንደዚሁ የሚመገበው ምግብ በልክ መገባለሁ ለሌላ በሚያዘጋጀኝ ለዒባዳ በሚያነቃቃኝ ከሐራም በሚያብቃቃኝ መልኩ ብሎ ተጨማሪ የሆነ ንያ ሲያስብበትና እንዲሁ ዝም ብሎ የሚበላ ሰው በሚበላበት ሁኔታ አንድ አይደለም ይለያያል ስለዚህ ንያ በራሳቸው ዒባዳ ያልሆኑ ነገሮችን ወደ ዒባዳነት እንዲቀየሩ ያደርጋቸዋል ማለት ነው ስለዚህ የተዘረዘሩትን ስናያቸው አጠቃላይ ምንድናቸው ምሳሌ ናቸው የተጠቀሱት ጥያቄ ለጠየቁት ሰሃቦች የተለያዩ የዒባዳ አማራጮች ናቸው የተዘረዘሩት የሰደቃ ምርጫዎች እዚህ ላይ የተገደበ አይደለም እንዲያውም መልእክተኛው ሰለላሁ ዐለይሂ ወሰለም በሌላ ሙስሊም በዘገቡት ሐዲስ ምን ብለዋል ኩሉ መዕሩፊን ሰደቀቱን ብለዋል እያንዳንዱ መልካም ሥራ ሰደቃ ነው ብለዋል የትኛውም መልካም ነገር ሁሉ ሰደቃ ነው ስለዚህ በኢስላም የሰደቃ ጽንሰ ሐሳብ ሰፊ እንደሆነ ከዚህ እንወስዳለን ማለት ነው እሺ ከሐዲሱ ከምንወስዳቸው ቁም ነገሮች ውስጥ ተናፉሱ الصحابة የሰሃቦች መሽቀዳደም على فعل الخيرات خير ስራዎችን በመስራት ለኸይር ስራ የነበራቸው መሽቀዳደም ጉጉታቸውን እንመለከታለን ምን አይነት ትጋት እንደነበራቸው ከሌሎች ወደ ኋላ ለመቅረት የነበራቸውን ጭንቀት እንረዳለን በእስላም የዒባዳ ጽንሰ ሐሳብ ሰፊ እንደሆነ ከዚህ እንወስዳለን ጊዜ ላይ የተገደበ ቦታ ላይ የተገደበ ሳይሆን ሰው ትኩረት ከሰጠው ህይወቱን አጠቃላይ የዒባዳ መስክ ማድረግ እንደሚችል ወደ ዒባዳ መስክ መቀየር እንደሚችል ከዚህ እንወስዳለን እንመለከታለን ማለት ነው ሌላ የሚሰድቁት በገንዘባቸው ገዛ መልካም ሥራ መስራት የማይችሉ ሰዎች ሌሎችን እየተመለከቱ እኔም እንደዚህ አላህ ቢሰጠኝ አደርግ ነበር የለኝም ብለው እየተበሰለሰሉ መቀመጥ የለባቸው ንያቸው በራሱ ይሄም መነየታቸው አንድ ነገር ነው ከዚያ ባሻገር ግን መሳተፍ መስራት የሚችሏቸው በርካታ የኸይር አማራጮች ስላሉ እነዚያ ላይ ነው ማተኮር ያለባቸው ማለት ነው እሺ الخامس أمستنيو حديث عنه أهنم كأبو ذر تيزو قال اندهالو قال للنبي صلى الله عليه وسلم نبياتنا لننده بلونيا لا تحقرن فزمون داتنك لا تحقرن فزمون داتنك فزمون ميلون كيف يسرد لا تحقر التناقن نون التشديد توكيد ما تنكر يعني فزمون داتنك من المعروف كملكام سرا شيئا مننم ولو أن تلقى أخاك وندمهن ما قنيتهن كوان بيهون بوجه طلق فتابال بفققتا فيت فققتا باللو فيت ما قنانيتهن كوان بيهون رواه مسلم يزقبوت حديثنا ملس لبن لا تحقرن من المعروف كملكام سرا فزمون داتنك شيئا مننم تنشن كوان بيهون مالت فتتركه لقلته أنس بله انداتتونك مناكه ትኩረት እንዳትሰጥ እንድትዘናጋ ሊያደርግህ ስለሚችል ፈጽሞ እንዳትንቅ ማለት ምንድነው ለመተው ሰበብ እንዳይሆንህ ማለት ነው ለመተው ሰበብ እንዳይሆንህ ኸይር ስራን እቺ ዋጋዋ የቀለለች ናት ብለህ ማየትህ አሳንሰህ ማየትህ እንድትተው ሰበብ ሊሆን ስለሚችል ፈጽሞ አሳንሰህ እንዳታይ ወለው أن تلقى أخاك ከወንድምህ ጋር መገናኘትህ ቢሆን እንኳን بوجه طلق طليق
ምናልባት በተለያየ መልኩ ضبط ተደርጎ ከሆነ ሁሉም ልክ ነው ጠልቅን ላም ከስራ ሆነ ማኑ ሱኩን ሆነ ጠሊቅን በከስራ ጠሊቅን ያ ተደርጎባት ማለት ነው በያ ሁሉም ልክ ነው እሺ ስለዚህ መልካም ስራን ፈጽሞ ለንንቅ አይገባም በሐዲስ በሌላ ሐዲስ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል ኢነል ዐብደ አንድ ባሪያ ለየተከለም ቢልከሊማ በሆነች መልካም ንግግር ይናገራል ሚን ሪድዋኒላህ የአላህን ውዴታ የምታስገኝ የሆነችን ላ የልቂ ለሃ ባለን እሱ ያን ያህል ትኩረት ያልሰጣት ደንታ ያልሰጣት የሆነች يرفعه الله بها الله በሷ ያነሳዋል ደረጃትን በርካታ ደረጃዎችን ከፍ ያደርገዋል እሱ እዛ ደርሳለሁ ብሎ አልገመተባትም ይሄን ያክል የአላህን ውዴታ አገኝባታለሁ ብሎ ያልገመታት ስንት ቀላል የምትመስል ንግግር አለች ዋጋዋ ከፍ ያለች ስንት ቀላል የመሰለችን ልቡ በሐዘን የተሰበረን ያጽናናንበት ሐሳብ የተጫጫነ የሆነ ሐሳቡን የገፈፍንለት ብጅታ ውስጥ ሹብሃ ውስጥ ግራ ተጋብቶ ያለን ብጅታውን የገፈፍንለት ባጭሩ እንደዋዛ ጣል ያደረግናት ቃል ከአላህ ዘንድ ዋጋዋኛ ከምን ገምታት የራቀ ልትሆን ስለምትችል ንግግሮች መልካም ስራዎችን በንግግርም ይሁን በተግባር ልንንቅ እንደማይገባ ተጠቁሟል ማለት ነው ይሄኛውን ሐዲስ ቡኻሪ የዘገቡት ነው አሁን ያነሳሁት እሺ ሐዲሱ ላይ ከሚወሰዱ ቁም ነገሮች አንደኛ መልካም ስራ መናቅ እንደሌለብን ነው ግልጽ ነው ሌላ በሙስሊሞች ውስጥ ደስታን ማስገባት ደስታን እንዲያገኙ ሰበብ መሆን ያለው ፈድል ተጠቁሟል ምክንያቱም ወንድምህን በፈገግታ ፊት ማግኘትህ እንኳን ቢሆን የሚለው አነጋገር ፈታ ብለን ስናናገር ፊታችን ፈታ ሲል በፈገግታ ስናናገር ከዛኛው ጋር የሚኖረው ጥሩ የሆነ ስሜት ይኖራል ግልጽ ነው በተቃራኒው ገልብጠን እንየው ተኮሳትረን ስሜትን በሚሰብር ሁኔታ ስናናገር ደግሞ ውጤቱ ተቃራኒ ይሆናል ማለት ነው እቺ ቀላል የምትመስል ነገር ይህን ያክል ከተጠቀሰች ዋጋ ከኖራት ከዚህ በበለጠ ደስታን ከልባቸው ውስጥ የሚያስገባ ችግራቸውን የሚገፍ ጭንቃቸውን የሚያስወግድ ኸይር ስራ ቢሰራስ ዋጋው በዛው መጠን የራቀ ይሆናል ማለት ነው السادس سدستኛው ሐዲስ عن أبي هريرة رضي الله عنه قال كأبو هريرة يزو الله يوددلاቸውና እንዲህ ብለዋል قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል የመልእክተኛው ስም ሲወሳ ሶላት ማውረዳችንን እንዳንዘነጋ ድምጽ እንድታሰሙ ማለት ሳይሆን ዝም ብለን አንዳንድ የሚደጋገም ነገር ትኩረት ሊያጣ ስለሚችል ትኩረት መስጠታችንን እንዳንዘናጋ ኩሉ ሱላማ መልእክተኛው ሰለላሁ ዐለይሂ ወሰለም ምናሉ ኩሉ ሱላማ ያንዳንዷ መፍሲል አሳልፈናል ሱላማ መለያያዎች ወይም መገጣጠሚያዎች ወይም የአካል ክፍሎች ማለት ሊሆን ይችላል ሚን الناس ከሰው ልጅ عليه በሱ ላይ على صاحبه صدق አለበት በእያንዳንዷ መለያያ ወይም መገጣጠሚያው ሰደቃ አለበት ኩሉ የውሚን በየለቱ ተጥልዑ ፊህ الشمس ፀሐይ የምትወጣበት በሆነ ቀን ሁሉ ይሄ ኩሉ የውሚን ለሚለው ገላጭ ማጠንከሪያ ቃል ነው የትኛው ተጥልዑ ፊህ الشمس የሚለው ምክንያቱም ቀን የሚለው ጽንሰ ሐሳብ ሰፊ ነው በእስላም የሆነ ቀን ያወጣው ያብቃቃዋል ተብሎ ቀለል ተደርጎ እንዳይያዝ ተጥልዑ ፊህ الشمس ፀሐይ በምትወጣበት ቀን ሁሉ የዱንያ ቀን ፀሐይ የማይወጣበት የለም ስለዚህ በየቀኑ ማለት ነው በየለቱ ማለት ነው ሰደቃ አለበት تعدل بين الاثنين በሁለት ሰዎች መካከል በፍትህ ማስታረቅ تعدل በፍትህ ማስታረቅ صدقة صدقة ነው وتعين الرجل عندن سو ማገዝህ في دابته በእንስሳው ላይ فتحمله عليها በሷ ላይ እሱን መጫንህ እንዲወጣ ማገዝህ أو ترفع له ወይም ለሱ ልታነሳለት عليها በሷ ላይ متاعه እቃውን ልትጭንለት ልታቀበለው صدقة صدقة ነው والكلمة الطيبة መልካም ንግግርም صدقة ነው وبكل خطوة بياندان دور مجام خطوة بهلتم مال
تمشيها إلى الصلاة أما راجعين من ناقر وستتنو بلاته እንዳትነካኩ ነካኩ ብዬ ነው ኪታባቸው ምናልባት እኔ ምን ናገረው እናንተ ጋር የሌለ ከሆነ ضبط የተደረገበት ኹጥባ ብያ ነበርኩ ለምሳሌ እናንተ ጋር ኸጥዋ በሚል ሊሆን ይችላል ያለው ስተት መስላችሁ እንዳትነካኩት ብዬ ነው وبكل خطوة وإن خطوة በእያንዳንዱ እርምጃ تمشيها إلى الصلاة ወደ ሶላት የምትሄዳት የሆነች صدقة አለባት صدقة ነች وتميط الأذى አስቸጋሪ ነገር ማስወገድም عن الطريق ከመንገድ ላይ صدقة متفق عليه بخارينا مسلم يتسمعون يزقبوا حديثنا ورواه مسلم أيضا مسلم من جهو زقبوتال من رواية عائشة كعائشة زقبايزة رضي الله عنها قالت انديه بلالج قال رسول الله صلى الله عليه وسلم يا الله ملك ثنيان انديه بلوال إنه خلق نقروا خلق تفترال كل إنسان يندان دوسو من بني آدم كأدم لج كسوزر على 60 و300 مفصل بسوس متو سلسا مليايا ومقتاتم يالي هونو تفترال اللوت النزيه فمن كبر الله يالاك الله أكبر يالا وحمد الله يا مسجنهم الحمد لله يالا وهلل الله لا إله إلا الله يالا وسبح الله سبحان الله يالا كدم بلنك أبو ذر يتلالفه حديث يأيين والا كذا قالت ياج تقرر بيزتي اللون واستغفر الله المهرة يتأيك استغفر الله يالا وعزل حجرا دنقين ياسوقد عزل ياسوقد ياسقلل عن طريق الناس كسوت منقد أو شوكة وإما شهن ياسوقد ياسقلل أو عظما وإما أنتن عن طريق الناس كسوت منقد أو أمر بمعروف وإن بملكام يعزز أو نهى عن منكر ويكمتفو يكلكل عدد 60 و300 300 سلسال قدر درس بمن لا يوجه مدعن فإنه يمسي السوء يا مشال يومئذ بزيان كان وقد زحزح عنه وقد زحزح نفسه نفس يراكهن عن النار كأسات نفس كسات يراكهن ويوالو يمشو الشيء بزي حديث وسط أهنم بمجمرة بقداميነት ትኩረት የምንሰጠው ርዕሳችን ጋር ማገናዘብ ነው በርካታ ነጥቦችን ማስተዋላችን እንዳለ ሆኖ ርዕሳችን ጋር እናያለን ባቡ في بيان كثرة طرق الخير የኸይር አማራጮች ብዙ መሆናቸውን የሚጠቁም ርዕስ ስር ነን ያለነው በዚህም ውስጥ በርካታ አማራጮች ተጠቁመዋል እያንዳንዱ የሰዎች መገጣጠሚያዎች መለያዮች የአካል ክፍሎች በየለቱ ሰደቃ ይጠበቅባቸዋል በርግጥ ግዴታ ነው ለማለት አይደለም ይሄ ነገር ግን አላህ ኒዕማን ውሎለታል በሰላም ያደረሰው ሹክር ማድረስ ይጠበቅበታል ምስጋና ማድረስ ይጠበቅበታል ምስጋናውን የሚገልጽባቸው መንገዶች አማራጮች ብዙ እንደሆኑ ተጠቆሙ كل يوم تطلع فيه الشمس تعدل بين الاثنين ويم بين اثنين بميل ልናገኝ እንችላለን በሁለት ሰዎች መካከል በፍትህ ማስታረቅ صدقة تعدل عدل بفتح ماسترق شيخ ابن عثيمين هنا حديث يا 40 شرح لاي سيانس من يلالو بسويت مكاكل يميدرج ሽምግልና ሁለት መልክ አለው ይላል አንደኛው عدل ነው በፍትህ የሚፈጸም ነው ሌላኛው عدل የለበትም ግን ሱልህ አለበት እርቅ ይወርድበታል ነገር ይበርድበታል ደም ሊፋሰስ የደረሰ ካለ ለምሳሌ ይቆምበታል ሁለቱም ኸይር አለው ደረጃው ግን አይገናኝም ሽማግሌዎች ከአላህ ፊት ተጠያቂ እንዳይሆኑ በፍትህ የሚያስታርቁ መሆናቸውን ቆም ብለው ማየት አለባቸው በምን መልኩ ነው የሚያደርጉት ያጠፋ ሰው አለ በሌላ በኩል ደግሞ የተበደለ አለ ሁለቱን እንዴት አድርገው ነው የሚያስተናግዱት እርግጥ ነው ነገሮችን ለማብረድ ብለው ለምሳሌ አበዳሪና ተበዳሪ ያለው መመለስ አልቻለም አቅም አንሶታል ተቸግሯል ይሄኛው ደግሞ ገንዘቤን አለ በቃ አንተ ይሁን የተወሰነው እንተውለት አንተ ደግሞ ግማሹን መልስ ሊሉ ይችላሉ ፍትህ የለም አይባልም በዚህ ውስጥ ፍትህ የለም ሰውየው ከወደደ ከተቀበለ
ሙሉም ሊተው ስለሚችል ከተስማማበት ሊደረግ ይችላል። የፈለኩት ምንድነው ፍትህ የሚባለው የግድ 2 ሲደመር 2 4 አይነት ነገር ማሰብ የለብንም። ስለዚህ ሱልህ የሚያወርዱበት መንገድ ቆም ብለው መፈተሽ ይኖርባቸዋል። በአሁኑ ሰዓት በተለይ አንዳንድ ክፍለ ሀገሮች ላይ ሽምግልና ቢዝነስ እየሆነ ነው ያለው። ሽምግልናው ምን ይደረጋል? አይ አንተ ላይ ይሄን ያህል ጥፋት አይተናል፣ ይሄን ያህል ቀጥተናል፣ አንተን ደግሞ ይሄን ያህል ቀጥተናል፣ ገንዘቡ የት ነው? ሽማግሌዎች ይከፋፈላሉ። እንዴት ነው ሐላል የሚሆንላቸው? በሰፊው እየተፈጸመ ነው ያለው አንዳንድ አካባቢዎች ላይ። ይሄ ጸያፍ የሆነ አካሄድ ነው። ሽምግልና ራሱ ንጹህ እንዳይሆን ኢኽላስ እንዳይኖረው አልፎም ሚዛን እንዲስት ያደርገዋል። ለምን? ገንዘቡን ራሳቸው ከሆኑ የሚያገኙት ነፍስያ እኮ ሊገፋፋቸው ይችላል። ራሳቸው ጫና አድርገው ሊቀጡት ይችላሉ። ሲጀመር በዛ መልኩ መቅጣቱ ሲያስኬዳል ወይ ቆመው ማየት ያስፈልጋል። የመቅጣቱ ስልጣን አላቸው ወይ? የተበደለ አካል ገንዘብ የተወሰደበት ካለ ያው ወደሱ ነው የሚሄደው እንጂ ራሳቸው የሆነ ቢዝነስ የሚሰሩበት አማራጭ የሚያደርጉት ከሆነ ከባድ ጥፋት ነው የሚሆነው። መለስ ስል ተዕዲሉ በይነ الاثنين የመጀመሪያው ቀዳሚው ነገር በፍትህ መሆን አለበት። ባልና ሚስት ተጣሉ፣ ባል ኃይለኛ ነው፣ የሱን ቁጣ ፈርተው ኃይለኝነቱን ፈርተው አንቺስ ጋር አብሮ ሲኖር ሰው መቼም የሆነ ነገር አይጠፋም ጥፋት የሆነች ትንሽ ነገር ፈልገው ዝም ብለው ሚዛን ለመጠበቅ አንቺም ጋር እንዲህ አይነት ጥፋት አይተናል አንተም ጋር አይተናል ብለው የሱን ስሜት ለመጠበቅ ሸፈንፈን አድርጉ ጠገንገን አድርጉ። እንዲህ አይደለም መሆን ያለበት። እርግጥ ነው ሱልህ ከተገኘበት ቀላል አይደለም፣ ዋጋው ትልቅ ኸይር ይኖረዋል። ነገር ግን ፍትህ ትኩረት ሊሰጠው ይገባል። ሽማግሌዎች ራሳቸው ወንጀል ላይ እንዳይወድቁ ጥንቃቄ ማድረግ አለባቸው። ሸሪዓው ምን ይላል? ዝም ብሎ ወግ ማወቅ ብቻውን በቂ አይደለም። ከሌ በስታል ነው ሽምግልና ይችላል። ሽምግልና መቻል የሸሪዓ ሁክም የሚጠይቅ ቦታ ላይ ቆም ማለት ይሄ ማካተት አለበት። ሸሪዓ የሚፈልግ ቦታ ላይ ሁክም የሚፈልግ ቦታ ላይ ባልና ሚስት እየተለያዩ ነው ያሉት። የንብረት ጉዳይ ተነስተዋል፣ የኒካህ ጉዳይ ተነስተዋል። ለምሳሌ እንዴት ነው የሚሆነው? ቀጥሉ የሸሪዓ ሁክም ይፈልጋል። በዚህን ጊዜ ዝም ብለው በዘፈቀደ የከሌን ስሜት ለመጠበቅ የዛን ስብራት ለመጠበቅ በሚል ሳይሆን ሸሪዓው ምን ይላል የሚለው ቆም ብሎ ማየት ያስፈልጋል። ስለዚህ ተዕዲሉ በይነ الاثنين አንድ በፍትህ ማስታረቅ ነው እዚህ ላይ የተጠቀሰው። ነገር ግን ፍትሁም ሳይኖር ሱልህ እንዲወርድ ማድረጉ በራሱ ስንት ደም መፋሰስ የሚቆምበት አለ፣ ስንት ሸር የሚገታበት አለ በሽምግልናው። ያም ራሱ የሆነ ያክል ዋጋ አለው። ከነጭራሽ ዋጋ የለውም አይባልም፣ ጥንቃቄ ግን ይፈልጋል። እሺ ይሄ ነው አንደኛው የተጠቀሰው ነገር። ሌላ ወቱዒኑ الرجل في دابته ዳባ እንስሳት ማለት ነው። የትኛውም እንስሳ ዳባ ተብሎ ሊገለጽ ይችላል። ዳባ ጠበብ ብሎ ደግሞ ለመጓጓዣ የሚያገለግሉት የጋማ ከብት የሚባሉት ማለት ነው። እነዚያ ተለይተው ዳባ ሊባሉ ይችላሉ። ሰውን በእንስሳው ላይ በሚጋልበው በሚሳፈርባት እንስሳ ላይ ማገዝ መኪና ሊሆን ይችላል። አሁን የሚጠቀሰው አውሮፕላን ላይ ዕቃ ለመውጣት የተቸገሩ ሰዎች ሊሆን ይችላል። ልታግዛቸው ትችላለህ። فتحمله عليها በሷ ላይ ልትጭንለት አው ተርፈዑ له عليها ወይ ልትጭንለት ልታቀብለው መታዓሁ ዕቃዎቹን ሰደቀቱን ሰደቃን ይሄ ራሱ والكلمة الطيبة صدقة መልካም ንግግር ሰደቃ ነው። መልካም ንግግር ማለት መልካም የሆነ ንግግር ሁሉ ይገባል እዚህ ውስጥ። ምሳሌ አልአዝካር አዝካር ይገባል፣ ቲላወተ القرآن ቁርአን መቅራት፣ ኢስቲግፋር ሰላምታን ማቅረብ፣ ሰላምታን መመለስ ለሰዎች ዱዓ ማድረግ፣ ይሄ ሁሉ ይገባል መልካም ንግግር የሚለው ውስጥ። ስለዚህ والكلمة الطيبة صدقة እንዴት አደራችሁ ይገባል እዚህ ውስጥ መልካም ንግግር ሰደቃ ነው። وبكل خطوة ወይም خطوة እያንዳንዷ ወደ መስጂድ የምታደርጋት እርምጃም ሰደቃትን ሰደቃ ነች። وتميط الأذى عن الطريق ከመንገድ ላይ አስቸጋሪ ነገር ማስገለልህም ሰደቃትን ሰደቃ ነው። متفق عليه ቡኻሪና ሙስሊም። እሺ ቡኻሪና ሙስሊም የሚለው በደንብ አይገልጸውም፣ ከዚህ በፊት ስላነሳሁት ብዬ ነው። ቡኻሪና ሙስሊም رواه البخاري ومسلم ለሚለው ቡኻሪና ሙስሊም ዘግበውታል እንላለን። متفق عليه ከተባለ በሐዲስ ምሁራን እስጢላህ መሰረት የሐዲስ ምሁራን የፊቅህ አይደለም፣ ያንዳንዱ ዘርፍ የራሱ ቋንቋ ይኖረዋል። የሐዲስ ምሁራን متفق عليه ካሉ ያ ሐዲስ ከስተላላፊው ሰሐቢ ጀምሮ ሰነዱም ጋር በተያያዘ ተመሳሳይ የሆነ አመጣጣሉ ቡኻሪና ሙስሊም ዘንድ ማለት ነው። ቡኻሪም ሙስሊምም በተመሳሳይ ሰነድ ዘግበውታል ማለት ነው ሐዲሱ።
ሰነዱ ከተለያየ መልእክቱ ሁለቱም ጋር ቢኖርም ሙተፈቁን ዐለይሂ ሳይሆን የሚሉት ረዋሁ البخاري ومسلم ነው የሚሉት የሐዲስ ምሁራን ሐዲሱ ቢመሳሰልም ሰነዱ ሲለያይ ማለት ነው። እሺ በዚህ ሐዲስ ውስጥ የተፈለገው ነገር ምንድነው? የተዘረዘሩት የመልካም ሥራ አማራጮች ምሳሌዎች ናቸው፣ የተገደቡ አይደሉም። እዚህ ላይ የቆመ ነው ለማለት ሳይሆን ምሳሌ ነው የተጠቀሰው። ለዚያም ነው ሌሎች ዘገባዎች ጋር ስንሄድ ልዩነት እናገኛለን። አሁንም ሌላ ዘገባ ስንሄድ ተጨማሪ መልእክት እናገኛለን። የሚጠቁመን ምንድነው? እነዚህ የተጠቀሱት ምሳሌዎች እንጂ የሰደቃ ጽንሰ ሐሳብ ሰፊ እንደሆነ ለማመላከት እንጂ ገድቦ ለማሳየት አይደለም። እና የሙስሊም ዘገባ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል? እዚህ ላይ የተጠቀሱት ተጨማሪ ነገሮችን ማየት ነው። አዝካሮች ተክቢር፣ ተሕሚድ፣ ተህሊል፣ ተስቢሕ፣ ከዛ እስትግፋር፣ ከዛ ደግሞ ከመንገድ ላይ አስቸጋሪ የሆኑ እሾህ፣ አጥንት የመሳሰሉ አስቸጋሪ ነገሮችን ማስገለል፣ በመልካም ማዘዝ፣ ከመጥፎ መከልከል የመሳሰሉ ሌሎችንም መልካም ስራዎች የሰራ ሰው ራሱን ከእሳት አርቋል፣ አግልሏል ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል አለች እናታችን ዓኢሻ ረዲየላሁ ዐንሃ። السابع ሰባተኛው ሐዲስ عنه አሁንም የመጀመሪያው የሐዲሱን ክፍል ያስተላለፉት አቡ ሁረይራ ናቸው አይደል? እሺ ከሳቸው ተይዞ عن النبي صلى الله عليه وسلم قال ከነብያችን ተይዞ እንዲህ ብለዋል አሉ من غدا الى المسجد ወደ መስጂድ ገዳ ጉዱው ማለት የማለዳ ጉዞ ነው። በማለዳ ወደ መስጂድ ሄደ አው ረዋህ የከሰዓት ጉዞ ነው። ከሰዓት በኋላ ወደ መስጂድ ሄደ أعد الله له الله ለሱ አዘጋጅቶለታል ፊል ጀነቲ በጀነት ውስጥ ኑዙለን መስተንግዶን አዘጋጅቶለታል كلما غدا أو راح በማለዳም በከሰዓትም በተጓዘ ቁጥር ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ነው። ኑዙል ማለት ኑዙለን ስለተባለ ፊል ጀነቲ ኑዙለን የሚለው ኑዙል ማለት አልቁቱ ቀለብ ማለት ነው። ወሪዝቁ ሲሳይ ማለት ነው። ወማ ዩሀየኡ የሚዘጋጅ ማለት ነው። ሊضይፊ ለእንግዳ የሚዘጋጅ ነገር መስተንግዶ። ስለዚህ ሰው ወደ መስጂድ በተመላለሰ ቁጥር በየለቱ አላህ በጀነት መስተንግዶን ያስቀምጥለታል፣ ያዘጋጅለታል። ምን አይነት መስተንግዶ አልተገለጸም። አለመገለጹ ይበልጥ አጓጊ እንደሆነ መጠቆም ነው የሚፈለገው። ልክ ወላጆች እናት ልጇን ወደ ሆነ ቦታ ስትልክ የማደርግልህን አታውቅም፣ ምንድነው የምታደርግልኝ ብሎ ይጠይቃል። አይ አልነግርህም። ይበልጥ ልቡ ይቆማል አይደለ? ትኩረት ይሰጣል። ቶሎ ደርሶ የሚሆነውን ነገር ለማየት ይጓጓል። ምክንያቱም የጎላ ነገር እንደሚሆን ስለሚገምት ማለት ነው። እና እንዲህ አይነቱ ማቀራረብ ጉዳዩ የጎላ እንደሆነ ያመላክታል። በጀነት ያለው መስተንግዶ ማላ ዐይኑ ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር፣ አይኖች ያላዩት ጆሮዎች ያልሰሙት በሰው ልጅ ልቦና ውስጥ ውል ብሎ የማያውቅ ልዩ የሆነ መስተንግዶ እንዳለ ተጠቁሟል። ስለዚህ ወደ መስጂድ መመላለስ በራሱ ያለው ዋጋ እየተጠቆመ ነው ያለው። الثامن ስምንተኛ عنه አሁንም ከአቡ ሁረይራ ተይዞ ቃል እንዲህ ብለዋል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለዋል አሉ ያ ኒሳአል ሙስሊማት እናንተ ሙስሊም ሴቶች ሆይ ላ ተሕቂረነ ፈጽሞ እንዳትንቅ ጃረቱን ጎረቤት ሴት ሊጃረቲሃ ለጎረቤቷ ወለው ፊርሲነ ሻቲን የፍየል ኮቴ እንኳን ቢሆን ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት የዘገቡት ሐዲስ ነው። ቃለ አልጀውሀሪዩ ጀውሀሪይ እንዲህ ብለዋል አሉ ፊርሲን ማለት ሚነል በዒሪ ከግመል ከልሓፊሪ ልክ ኮቴ እንደማለት ነው። ሚነ ዳበቲ ዳባ ማለት የሚጋለቡ እንስሳቶች የጋማ ከብቶች የሚባሉት ማለት ነው። ልክ የፈረስ የአህያ የበቅሎ ኮቴ እንደሚባለው ለግመል ፊርሲን ይባላል። ታዲያ መቼ የግመል ተባለ? ሻት ነው የተባለው። ቃለ ወሩበማ ስቱዒረ
በውሰት የሚያገለግልበት ጊዜም አለ። ፊሻቲ ለሻት ቋንቋ ሰፊ ነው። አንድ ቦታ ላይ የምንጠቀመውን ተውሰን በሌላ ቦታ ላይ የምናውልበት ሁኔታ ያጋጥመናል። ዘይቤያዊ አነጋገር፣ ፈሊጣዊ አነጋገር የሚባሉት ውስጥ ሌላ ቦታ ላይ የተለመደውን ቃል አምጥተን እንጠቀማለን። በብዛት ያጋጥማል እና እዚህም ላይ لا تحقرن جارة لجارتها ولو فرس نشاط የሚለው ውሰታዊ የሆነ አነጋገር ነው። የፍየል ኮቴ እንኳን ቢሆን ይበላል እንዴ? ምንድነው የተፈለገው? ትንሽ ነው ብላ እንዳትንቅ ነው። ትንሽ ነው ብላ እንዳትንቅ፣ ለጎረቤቷ የምታደርገውን የፈለገ ያነሰ እንኳን ቢሆን። ሴት ሰሃቢያት ልብስ እያጠራቸው ጅልባብ አንዳቸው ካንዳቸው እየተዋዋሱ ይለብሱ ነበር ሲወጡ። በዚህ ደረጃ ማለት ነው። ዛሬ ልብሱ እያለ ነው የሚለብስ የጠፋው። ያ ኒሳء المسلمات لا تحقرن جارة لجارتها ولو فرس نشاط የፍየል ኮቴ እንኳን ቢሆን እንዳትንቅ። متفق عليه ቡኻሪና ሙስሊም የተስማሙበት ነው። قال الجوهري ጀውሃሪ ማለት እስማኤል ኢብኑ ሐማድ የሚባሉ ናቸው። በ393 ላይ ነው የሞቱት። በ393 صاحب الصحاح የሚባል ራሱን የቻለ መዝገበ ቃላት አዘጋጅተዋል። ጀውሃሪ ምናልባት አንዳንድ ቦታ አጋጥሞን ከሆነ የመጀመሪያው የበረራ ሙከራ ያደረገ እያሉ ይጠቅሳሉ። የበረራ ሙከራ ያደረገ والله اعلم ሙከራ አድርገዋል፣ ግን ጤነኛ ሙከራ ነው ወይ ያደረጉት? ምክንያቱም አቅላቸው ወደ ኋላ ላይ ትንሽ ተጎድተው ነበርና በጤናቸው አይደለም ያደረጉት፣ በረራ ተብሎ የሚጠቀስ አይደለም ያሉ አሉ። አንዳንዶች ልክ በምዕራቦች ይሄ ግኝት የተጀመረው በከሌ ነው እንደዚህ እየተባለ ሲወራ ብዙ ነገራቸው አስላቸው ሙስሊሞች አካባቢ የነበሩ በዘረፋ መልክ የራሳቸውን ሰው አስተዋውቀውበታል። ይህንን እያዩ ትንሽ ትልቁን ተጨባጭ ዘገባ የሌለውን ጭምር ሁሉ በትንንሽ መረጃ የሆነ በሚመስል ነገር ተጨባጭም ባለሆነ ነገር የማጠጋጋት ነገር ያላቸው ሰዎች አሉ። በዚህ የተነሳ እሳቸውን ይጠቀሱ አሉ። በእርግጥ ከእሳቸው በፊትም ሌላ ሰው እንደዚሁ የሞከረ ሰው አለ። ጀውሃሪ የቤት እንደ መቃን ያለ ነገር አዘጋጅተው ግራና ቀኝ ብብታቸው ጋር እጃቸው ጋር አስረው ዓለም ያልሰራው ማዝምሰራው ሰራልኝ ብለው ከቤታቸው ጣራ ላይ ሰው ተሰብስቦ ለመብረር ሞክረው ተፈትፍተው ነው የሞቱት መጨረሻ። ይሄ በረራ ሙከራ ተብሎ የሚጠራ አይደለም፣ ሐቂቃ አይመስልም። والله اعلم። ምክንያቱም ዝም ብሎ እንጨት ነው የተጠቀሙት እና አንዳንዶች ይጠቅሳሉ አምሯቸው። ለምሳሌ የሪያድ ሻሪህ ኢብኑ አላን ደሊሉል ፋሊሕን ብታዩ መጨረሻ አካባቢ ላይ አቅል ትንሽ ወስዋስ ገብቶበት ስለነበር በዚህ መልኩ ነው የሞተው ብለው ነው የጠቀሱት። እንደ ግኝት አድርጎ ሊጠቅሱት ቀርቶ እንዲሁ በዚህ መልኩ ነው የታለፈው። ያን ያህል አንገብጋቢ አይደለም፣ ግረ መንገድ ስለተያዘ ነው ያነሳሁት። እሺ ከዚህ ሐዲስ ያ ኒሳء المسلمات لا تحقرن جارة لجارتها ولو فرس نشاط የሚለው ይህን ሐዲስ ማነው ሸርሑን ያነሳሁት ሸርሕ ምናልባት ትኩረት ሰጥታችሁ ለማየት ከሞከራችሁ የሪያድ ሸርሕ እስከዛሬ ማንሳት ነበረብኝ አላነሳሁም። የሼኽ ኢብኑ ዑሰይሚን ረሒመሁላህ ሸርሓቸው ቆንጆ ሸርሕ ነው፣ ግን ቃላቱን ለኛ ያሳስበናል። ቃላቱን የሚፈታ ሸርሕ እንፈልጋለን። እሳቸው እዛ ላይ ትኩረት አላደረጉም። የኛ ቢጤ ደግሞ እያንዳንዷን ቃል የሚተነትን ሐሳቡን የሚገልጽ ይፈልጋል። እዛ ላይ አላነጣጠሩም። ነገር ግን ኪታቡ ከተዘጋጀበት ዓላማ አንፃር ካየነው ተርጊብና ተርሂብ ነው። ተድሂብ ነፍስ ነው የሚፈልገው። ከዛ ዓላማ አንፃር ካየነው በጣም ልብን የሚገራ ኪታብ ነው የሼኽ ኢብኑ ዑሰይሚን ሸርሕ። ቆንጆ ሸርሕ ነው። እንዳልኩት ሸርሖች ተፍሲሮች የሚያተኩሩበት ርዕስ ይኖራል። አንዱ ተፍሲር ቋንቋ ላይ በጣም ያተኩራል፣ ሌላው ቃላት መፍታት ላይ ያተኩራል፣ ሌላው እንደዚሁ ሌሎች ለምሳሌ አስባብ ንዙል ላይ ያተኩራል። ሸርሖችም ልክ እንደዚሁ ትኩረታቸው ይለያያል። ቃላቶችን በመፍታት ረገድ የዚህን የሪያድን ኪታብ ሸርሕ በተመለከተ ደሊሉል ፋሊሒን የተሻለ ነው ካሉት والله اعلم። እኔ ካየኋቸው ደሊሉል ፋሊሒን ነገር ግን አዘጋጁ አሽዓሪ ናቸው። አልፎ አልፎ የአሽዓሪ የአቂዳ ጋር ክፍተት ያለባቸው ነጥቦች ላይ አሉ። ተሕቂቅ ተደርጎ አላየሁም። እንዲሁ አልፎ አልፎ ጥቆማ ከመስጠት ውጪ ራሱን የቻለ ተሕቂቅ አላጋጠመኝም። ስለዚህ ብስለት ያለው ብቃት ያለው ሰው ይሄኛው ኪታብ የተሻለ ሆኖ ያገኘዋል። ምክንያቱም በደንብ አድርጎ ቃላቱ እየተፈቱ ስለሚያገኛቸው ማለት ነው። አንድ ላይ ሰብሰብ ብሎ ደሊሉል ፋሊሒን ኢብኑ አላን አዘጋጁ ማለት ነው። አይ ቃላቱ አያሳስበኝም ለዚህ ብቁ ነኝ ያለ ሰው ደግሞ ተርጊብና ተርሂብ ላይ የሚያተኩር የሼኽ ኢብኑ ዑሰይሚን ለምሳሌ ቆንጆ ሸርሕ ነው።
እኔ ያስኩት ይሄኛው የሰሊም አልሂላሊ የሪያድ ሸርህ ነው በ3 ሙጀለድ የተዘጋጀ ያው ፈዋኢዶችን የተወሰነ ይጠቅሳል አጥጋቢ አይደለም ብዙ አጥጋቢ አይደለም ግን ምንም አይልም የተወሰኑ ቃላት ይፈታል ብዙ አጥጋቢ አይደለም ሁለቱም ጋር ያለውንም ነገር ሰፋ አድርጎ አልያዘም ሼክ ኢብኑ ዑሰይሚን ጋር ተጠቅሷል ያልኳቸውንም አልያዘም እዚህኛው ላይ ደሊሉ ፋሊህ ላይ ያለውንም ያን ያህል አጥጋቢ በሆነ መልኩ የሁለቱንም አልያዘም ግን በተወሰኑ ቃላቶችን ይፈታል ከዛ ፈዋኢዶችን ይጠቃቅሳል ሸርህ ካስፈለገ በየነን ማነሳው التاسع زدنيو عنه عن النبي صلى الله عليه وسلم أهنم كأبو هريرة تيزو كنبياتنا يزون دي بلوالالو الإيمان إيمان 70 سبع منامن أو 60 شعبة ويمدقمو 60 منامن كنزلوج كرنجافوج شالوت فأفضلها بلاجها قول لا إله إلا الله لا إله إلا الله يميلو قولنا ونقرنا وأدناها زكتن يودقمو إماطة الأذى أستقر النقر ما سقللنو ما سوقرنو عن الطريق كمن قال لي والحياء حياء أين أكفار النت شعبة من الإيمان كإيمان كأنزلوج وسطنا متفق عليه بخارينا مسلم يتسمع مبتنا البضع بضع ملك على سالفن 70 أو 60 بضع مالت من 3 إلى 9 كسوس تسكزت أن يالا مالتنا 7 منامن ويم 60 منامن عندنا تككلن يوم 60 يميلون يلالو والله أعلم بكسر الباء وقد تفتح بلن ويم بفتحم ليقرا يچلال والشعبة شعبة مالت دغمو القطعة قراጭ ማለት ነው ቀንዘል የዛፍ ቀንዘል ለምሳሌ ምን ተብሎ ሊጠራ ይችላል ሹዕባ ተብሎ ሊጠራ ይችላል ከዚህ ሐዲስ ምን እንወስዳለን የኢማን መልካም ስራዎች እንዳለ ኢማን ተብለው እየተጠሩ ነው ያሉት ከመንገድ ላይ አስቸጋሪ ነገር ማስገለሉ ሳይቀር فافضلها بلاجو قول لا اله الا الله بقدميا الايمان 70 او 60 የሚለው او شك من الراوي ዘጋቢው ተጠራጥሮ ነው እንጂ የተላለፈው አንድ ነው ነብዩ ሰለላሁ ዐለይሂ ወሰለም አንዱን ነው የተናገሩት 60 ምናምን ወይም 70 ምናምን የሚለውን አንዱን ነው የተናገሩት ዘጋቢው ተጠራጥሮ ነው በዚህ መልኩ የገለጸው فافضلها بلاج قول لا اله الا الله لا اله الا الله የሚለው ንግግር ነው ስለዚህ لا اله الا الله በመልእክቷ ከማመን ባሻገር በተግባር ከማስገኘት ባሻገር በመላሳችን ደጋግመን በዚክር መልክ የምንላት ነች لا اله الا الله وادناها إماطة الأذى أدناها وفي رواية أوضعها زك على دقمو إماطة الأذى عن الطريق كمن قلاس شقار النقر ما تقللنو حديثه لاي متفق عليه بخارينا مسلم تسمع متوبتا لهم يلوقن بخاري فأفضلها قول لا إله إلا الله وأدناها إماطة الأذى عن الطريق يميلون كفل ألزقبوتا ስለዚህ متفقون عليه የሚለው ልክ አይደለም ከዚህ ልክ ሙስሊም ዘግበውታል ቢሉ ነው የሚሻለው ይላሉ ምክንያቱም እነዚህ መልእክቶች የቡኻሪ ዘገባ ውስጥ የሉምና ስለዚህ ወአድናሃ የሚለውን ከፊል ዓሊሞች ዝቅተኛ ለማለት ብቻ አይደለም ከዚያም ያለፈ መልእክት ሊይዝ ይችላል ምን ሊይዝ ይችላል اقربها تناولا واسهالها ተዋሱለን ለመፈጸም የቀለለ ነው ለማለት ሊሆን ይችላል ድንገት መንገድ ላይ ያጋጥመዋል አንስቶ ገለላ አድርጎ ያልፋል በየአጋጣሚው የሚፈጽመው ነው ለዚያ ነው ያሉ አሉ እሺ ይሄንንም ሐዲስ ይሁን ቀደም ያሉትን ሐዲሶች ምናልባት ካላነሳው እዚህ ላይ ተጠየቀ ስላለ ነው ከባቡ ጋር ያገናኘህልን የሚል አለ والحياء አይና ፈር ራሱን ችሎ ስለሚመጣ ወደፊት አብራራለሁ ይሄ ነው والحياء أين فارنت شعبة من الإيمان كإيمان كنزل وسطنا يا إيمان كنزلنا يا إيمان كفلنا ومالتنا إن يتفلقوا النزين حديثوش رئيسو سر ماسفر يتفلقوا يتلاقوا خير أماراتو تمتكمنا حديثوشو يتلاقوا خير سراوش نزي لا لمسالي كمن قال لي أستقاري النقر ما أسوقد عندنا تجماري من متى زي لي كإماتة الأذى عن الطريق اسكان تدقاق متتكسوال تجماري زي لي والحياء شعبة من الإيمان يميلو تتكسى أين أفارنت مالت من دنو ወንጀልን በአደባባይ ከመፈጸም ራስን መሰብሰብ አላህን ማፈር ፍጡርን ማፈር
ራስን ሰብሰብ በማድረግ ካጥፊ ነገር ከመጥፎ ነገር ራስን ማራቅ ሐያ ሰዎችን ከወንጀል ይገድባል ይሄን መጠቆም ነውና ሌሎችም ሐዲሶች እንደዚሁ ውስጣቸው ያለው መልእክት ከኸይር ስራ ቀንዘሎች ውስጥ እንደሆኑ ከኸይር ስራ በሮች ውስጥ እንደሆኑ ማመላከት ነው የተፈለገው ሌላ የተነሳ ጥያቄ የጁሙዓ ኹጥባ ላይ ዱዓ ስናደርግ ጀንስቶ አሚን ማለት ይቻላል ወይ አላሁ አዕለም እንዲህ አይነት ርዕስን በተመለከተ ተደጋግሞ ይነሳል ሼክ ኢብኑ ዑሰይሚን ለምሳሌ ምን ያነሳሉ ወቅታው የተከሰተ ድንገተኛ ህዝብን በሰፊው የሚነካ ጉዳይ ተከስቶ ከሆነ ዱዓ ቢያደርግ አብረው እጃቸውን አንስተው አሚን ሊሉ ይችላሉ ዝም ብሎ መደበኛው የኹጥባው አካል የሆነ ዱዓ እየተደረገ ከሆነ ዝም ብለው ነው መከታተል ያለባቸው ምክንያቱም መልእክተኛው ሰለላሁ ዐለይሂ ወሰለም ኹጥባ ላይ የሚያስቸግር የሚረብሽን ሰው ዝም በል ያለን ሰው እንኳን ፈቀድ ለገውተ ውድቅ ንግግር ተናግረሃል ነው ያሉት ዝም ይባላል ስለዚህ ከመጥፎ መከልከል እንኳን ውድቅ ንግግር ተብሎ ከተገለጸ በዚህ ቦታ ላይ ሌላም ንግግር መናገር የለብንም ዝም ብለን መከታተል ነው ያለብን ለዛኛው ማስረጃው ምንድነው ወቅታዊ ድንገተኛ ክስተት ተከስቶ ከሆነ ለሚደረገው ዱዓ እጅን አንስቶ አሚን ማለት ይቻላል ለሚለው ማስረጃው ምንድነው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ኹጥባ ያደረጉ ቀጥታ ገብቶ አንዱ ምን ብሏቸዋል ዝናብ ጠፍቶ ነበር ያንን ጉዳይ አንስቶ ሳሳጥረው ዱዓ እንዲያደርጉ ጠየቃቸው እጃቸውን አንስተው ዱዓ አድርገዋል ይልፍ ተቀብለዋል ይሄንን መነሻ በማድረግ ለእንዲህ አይነት ክስተቶች መጠቀም እንደሚቻል ያሳያል ካልሆነ ግን ዝም ብሎ መከታተል ነው አይ ዱዓ ማድረግ ይቻላል አሚን ማለት ይቻላል ነገር ግን ሌሎችም በማይረብሽ መጠን ድምጹን ዝቅ አድርጎ እዛው ራሱ ጋር ብቻ ብለው የተናገሩ ዓሊሞችም አሉ ከሰራ ነው በዛ መልኩ ነው መስራት ያለብን በብዛት ግን በአሁኑ ሰዓት ያለው ኸጢቡ ዱዓ ሲያደርግ እየተከተሉ ድምጽ ከፍ ብሎ አንድ ላይ አሚን ማለት አለ ይሄ አስፈላጊ አይደለም አሚን ማለት ካለብንም እዛው ራሳችን ጋር ነው መቅረት ያለብን እዛው ራሳችን ጋር ነው ማለት ያለብን ከነጭራሹ ብንተው ምንም ጥፋት የለው እንዲያውም የተሻለ ይሄ ነው ያሉ ዓሊሞች አሉ እንዳነሳሁት سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب